መሰረተ ልማት ለአምራች ዘርፉ መነቃቃትና ስኬታማነት እንደ ጀርባ አጥንት የሚቆጠር ምሰሶ ነው። ለኢንዱስትሪዎች የኃይል የውሃና የመንገድ መሰረተ ልማቶች ቀድመው ተሟልተው መዘጋጀታቸው ባለሀብቶች የራሳቸው መስመር ለመዘርጋት የሚያወጡትን ከፍተኛ የካፒታል ወጪና የሚፈጅባቸውን ወራት ሙሉ በሙሉ በማስቀረት የውጭና የሀገር ውስጥ ኢንቨስትመንትን በከፍተኛ ፍጥነት ለመሳብ ያስችላል። በአዲስ አበባ ከተማ አስተዳደር የተገነባው የገላንጉራ ኢንዱስትሪ ፓርክ መሰረተ ልማት የተሟላለት የማምረቻ ቦታ መዋቅራዊ ጠቀሜታ በተግባር ያሳየ ነው። ፓርኩ መሰረተ ልማትን ያሟላ መሆኑ አምራቾች ተወዳዳሪ እንዲሆኑ አቅም ፈጥሮላቸዋል። እንደ አዲስ አበባ ከተማ አስተዳደር የአነስተኛና መካከለኛ ኢንዱስትሪዎችን የማምረቻ ቦታ ችግር ለመፍታትና የነሱን ምርታማነትና ተወዳዳሪነት ለማሳደግ ከሌሎች የልማት ስራዎች የቅድሚያ ሰጥቶ ደረጃውን የጠበቀ መሰረተ ልማት የተሟላለት የሰራተኞችን ምርታማነት የሚያሳድግ እንዲህ አይነት ሼድ ተገንብቶ ተጠናቆ መሰረታዊ ችግር ላለባቸው በጣም ከፍተኛ ጥያቄ ላላቸው እና ምርታማ ለሆኑ ኢንዱስትሪዎች ተላልፎ ማየት እንደ መንግስት በፖሊሲያችን ያስቀመጥናቸው በስትራቴጂ ያስቀመጥናቸውና በመጪዎቹ ዓመታት የኢትዮጵያን ሉዓላዊነት በማኑፋክቸሪንግ ኢንዱስትሪ ዘርፍ እናረጋግጣለን ብለን ያሰብነውን ግብ ልናሳካ የምንችልበትን እድል እየፈጠረ ያለ ስለሆነ በጣም ከፍተኛ ደስታ ተሰምቶኛል። የመሰረተ ልማት መሟላት ለአምራቾች የዕለት ተዕለት ስራ መቃናት ብቻ ሳይሆን ሀገሪቱ በከፍተኛ ወጪ ከውጭ የምታስገባቸው ምርቶች በሀገር ውስጥ ለመተካትና ወደ ውጭ የምታከናውነውን የውጭ ንግድ ለማሳደግ የያዘችውን ስልታዊ ግብ የሚደግፍ ነው። ምቹ መሰረተ ልማት ባለበት ቦታ ላይ ማምረት አምራቾች ዓለም አቀፍ የጥራት ደረጃን የጠበቁ ምርቶችን በከፍተኛ መጠን እንዲያመርቱ ያስችላቸዋል። ለአምራች ኢንዱስትሪ ዘርፍ ከመሰረተ ልማት ውጪ የማይታሰብ ነው። መሰረተ ልማት ሰፊ ነው። ቅድም እንዳልከው መንገድ መሰረተ ልማት ነው፣ መብራት መሰረተ ልማት ነው፣ ቴሌ መሰረተ ልማት ነው። እነኚህ ዋና የመሰረተ ልማት አንኳር የሆኑ የትራንስፖርት እነኚህ በጣም የኢንዱስትሪውን ተወዳዳሪነት የሚወስኑ ናቸው። አምራች ኢንዱስትሪው ያለ መሰረተ ልማት አይሰራም እና በጣም ወሳኝ እና መሰረታዊ የሆኑ ጉዳዮች ናቸው። ለምሳሌ የመብራት ኃይል አቅርቦት በጣም ወሳኝ ነው። የመንገድ ጉዳይ ደግሞ በጣም ወሳኝ ነው። እንዲሁም ሎጂስቲክ እና ትራንስፖርት እነዚህ በጣም ወሳኝ ናቸው። የውሃ አቅርቦት፣ የመሬት አቅርቦት እና የግብአት አቅርቦት በአጠቃላይ እነዚህ ከሌሉ አምራች ኢንዱስትሪ የሉም ማለት ይቻላል እና በተለያዩ ደረጃዎች ከፍተኛ ስራዎች ከሚመለከታቸው ባለድርሻ አካላቶች ጋር አብረን እየሰራን እንገኛለን። እዚህ የምናገኘው ጥቅም በተመለከተ ነው። ኤክስፖርት ልናደርጋቸው የምንችላቸው ምርቶች እየተመረቱ ነው። ገቢ ምርት ልንተካባቸው የምንችላቸው ምርቶች እዚህ እየተመረቱ ነው። በጣም ሰፊ የስራ እድል እዚህ እየተፈጠረ ነው። ነገ ከነገ ወዲያ እዚህ የምንፈጥራቸው ተወዳዳሪነት ከሀገር ውስጥ አልፎ በዓለም አቀፍ ደረጃ የተሻለ አቅም ያላቸው ኢንዱስትሪዎችን ለመፍጠር የሚያስችል ሆኖ አገኛለሁና ከዚህ አኳያ ይሄ ኢንዱስትሪ ፓርክ ለሁለንተናዊ ጠቀሜታ ያለው ብዙ ተወዳዳሪ የሆኑ ኢንዱስትሪዎችን ለመፍጠር የሚያስችል ነው። የኃይል መቆራረጥ በአምራች ኢንዱስትሪው ላይ ትልቅ እንቅፋትና የምርታማነት ማነቆ ሆኖ መቆየቱ ይታወቃል። ይህ ችግር አምራቾችን ለተጨማሪ የናፍጣ ጄኔሬተር ወጪና ለማሽነሪዎች መበላሸት ሲዳረግ የነበረ ቢሆንም አሁን ግን ይህን መዋቅራዊ ፈተና ለመቅረፍ ስራዎች ተከናውነው ውጤቶች መጥተዋል። ለአምራች ቀጠናዎች የሚሆን የተለየ የኃይል መስመር ከመዘርጋት ጀምሮ የኃይል ማከፋፈያዎችን አቅም የማሳደግ ስራዎች መጀመራቸው ለዘርፉ መነቃቃት አዲስ እድል ፈጥሯል። እየተንቀሳቀሱ ያሉት የማምረት አቅማቸው 10-15 በመቶ ነው። ምክንያት አንዱ ከኃይል ግኝት ጋር የተያያዘ ነው። እነኚህ ግዙፍ ከመሆናቸው አኳያ ይሄንን የሚያንቀሳቅስ ኃይል ያስፈልጋል፣ መብራት ያስፈልጋል። ይሄንን አሁን እያሟላን ነው። እነኚህ ሁሉም ሶስቱም ኢንቴግሬትድ አግሮ ፕሮሰሶች ጋር ይሄ ችግር ያለባቸው አሁን ከሀብት አኳያ
እንዴት መብራት ችግር ይሆናል እንላለን አይደል? ሀብት ነው፣ ግን ሀብቱን መቀየር አለብህ ወደ ጸጋ። ስለዚህ ማመንጨት አይደለም ችግራችን፣ የመነጨውን ወደሚፈለግበት ቦታ ማድረስ ነው እያልን የምንለው ይሄ ከዛ አኳያ ነው። እሱ ላይ ትራንስሚሽን ወደዛ ሊደርስ እንዲችል የሚያስፈልጉ ስራዎች ይኖራሉ። መብራት ለማኑፋክቸሪንግ ወይም አምራች ኢንዱስትሪ በጣም ወሳኝ ነው፣ የደም አውታር ነው ማለት ነው። እና ይሄ ወሳኝ የሆነ ጉዳይ መብራት የለም ማለት ኢንዱስትሪ የለም ማለት ነው። እና በጣም ወሳኝ ጉዳይ ስለሆነ እሱ ላይ መንግስት ትኩረት ሰጥቶ ቅድም ባልኩት መዋቅርና አደረጃጀት መሰረት የካውንስሉም የኢትዮጵያ ታምርት ክለስተርም አሉ እና እነዛ ከፍተኛ የመንግስት ስራ ኃላፊዎች በየጊዜው ደብዳቤ መላላክና ቢሮክራሲ ማብዛት ሳይሆን እዛው እየተነጋገረ እንዳውም ድሮ በጥቅል ነበረ ችግሮች ሲቀርቡ የነበሩት። ማኑፋክቸሪንግ ዘርፉ ይህንን ችግር ያለበት ተብሎ የቱ ጋር እንደሆነ አይታወቅም ነበር እና አሁን በጥናት የተደገፈ በፍላጎት ተደግፎ በጥናት የተደገፈ በእያንዳንዱ ሪሶርስ ማፕ ተሰርቶ ማን ምን ጋር የሚለውን አንዱ የመብራት አገልግሎትን በተመለከተ ነው። መሸከም አቅሙን የማሳደግ ስራ መስራት ነው። ሁለተኛ ያረጁ አሁን ፖሎች በብዛት የእንጨት ምሰሶዎች ናቸው፣ ረጅም ጊዜ ያስቆጠሩ። እነዛን ወደ ኮንክሪት ምሰሶ መቀየር ወይ ወደ አንደርግራውንድ ኬብል መውሰድ ስራዎችን ይጨምራል። ቤር ኮንዳክተር የነበሩት ደግሞ ወደ ሽፍን ሽቦዎች የመቀየር በቴክኖሎጂ እንዲደገፉ ማድረግ። ለምሳሌ የኢንተራፕሽን ማኔጅመንት ኢንተራፕሽን የምናስተዳድርበት ቴክኖሎጂን ኢንትሮዲዩስ ማድረግ የድሮ ኔትወርክ ቴክኖሎጂን ያለ አይደለም። በአጠቃላይ መሰረተ ልማቱን እንደገና ዲዛይን አድርጎ እንደገና መስራት ማለት ነው እና ዋና ስራችን እዚህ ላይ ነው ፎከስ አድርገን የምንሰራው። በሁለተኛው የኃይል መቆራረጥን ለመቀነስ ሁለተኛው የመልሶ ግንባታ ስራ ነው። ትልቁ አቅማችንን እዚህ ላይ ነው የምንሰራው። የመልሶ ግንባታ ስራውን ስንሰራ በራስ አቅም የምንሰራው አለ፣ በውጭ ፋይናንስ ደግሞ የምንሰራው አለ። ኃይል መዋዠቅ አንዱ ችግር ነው። የቀጥታ ወይም ዴዲኬትድ ላይን ማግኘት አንዱ ችግር ነው እና ሰብስቴሽን ደግሞ የሚፈልጉ በጣም ግንባታ ትልቅ ግንባታ የሚፈልጉና ኢንቨስትመንት የሚፈልጉ አሉ። ያ ታቅዶ እየተሰራ ይገኛል። አሁን የሰብስቴሽን ግንባታዎች ብዙ ቦታዎች ተሰርተዋል። አግሮ ኢንዱስትሪ ፓርኮች እና የስፔሻል ኢኮኖሚክ ዞኖችም የራሳቸው ዴዲኬሽን ላይን አላቸው፣ በቂ መብራት አላቸው። 22 የገጠር ሽግግር ማዕከላት ደግሞ ወይም ሩራል ትራንስፎርሜሽን ሰንተር የሚባሉ እነሱም ኢኩፕ ሆነዋል። አምራቾችን በአንድ የተወሰነ የኢንዱስትሪ ቀጠና ማሰባሰብና ዝግጁ የሆኑ መስሪያ ሸዶችን ማመቻቸት የሀገሪቱን የኢንዱስትሪ ሽግግር ለማሳለጥ ከተወሰዱ ስልታዊ መፍትሄዎች ግንባር ቀደሙ ነው። ይህ አሰራር ባለሀብቶች መሬት ፍለጋ መሰረተ ልማት ለመዘርጋትና ፋብሪካ መገንባት ላይ የሚያባክኑትን ከፍተኛ መዋዕለ ንዋይና ወራት ሙሉ በሙሉ ያስቀራላቸው በመሆኑ ምርት ለመጀመር የሚጠይቀውን የመጀመሪያ ካፒታል ወጪ በከፍተኛ ሁኔታ ይቀንሳል። የጋራ መሰረተ ልማትን በአንድ ላይ መጠቀምና የቢሮክራሲ ሰንሰለትን በአንድ ማዕከል አገልግሎት እንዲያገኙና በመካከላቸው ጠንካራ የገበያ አቅርቦት ትስስር እንዲፈጠር አድርጓል። ይህ መዋቅራዊ ስብስብ አምራቾች የትራንስፖርት ወጪያቸውን ቀንሰው የቴክኖሎጂና የእውቀት ሽግግር እንዲያደርጉ የሚያግዝ ነው። ለኢንዱስትሪ ሊሆን በሚችል አግባብ ማቅረብ አለብን የሚለውን ማዕከል አድርገን ነው በቅርቡ የተመረቀ አቃቂ ቃሊቲ ላይ ከፍተኛ በአዲስ አበባ አስተዳደር የተሰራ 3-4 ዓመት የፈጀ በጣም ግዙፍ የሆነ የኢንዱስትሪ ራሱን የቻለ ኢንዱስትሪ ፓርክ እና የዛ አይነት ሁኔታን በመፍጠር ነው የመስሪያ ቦታ ፍላጎታቸውን የባለ ሀብቶቻችን የምንመልሰውና ይሄንን አቅጣጫ እንከተላለን። በዛው የሚያስፈልጉ መሰረተ ልማቶችንም ለማቅረብ ቅድም እንዳልኩ ቡሬ ላይ 50 ሜጋዋት ወይም 60 ሜጋዋት የአንድ ግድብ ማለት ነው ፍላጎት እዛ እንድታቀርብ እና ብዙ ተዋናዮች ከዛ ተጠቃሚ እንዲሆኑ የምታደርግበትን ሁኔታ ትፈጥራለህ። መንገድ ትሰራለህ። ሌሎች የቴሌ ፋሲሊቲዎችን እዛ እናደራጃለን። የደረቅ ወደብ እና እነኚህ እንትኖችን እናመቻቻለን። ኢንዱስትሪ ፓርኮች ተሰርተዋል በሀገራችን። ያ የተሟላ መሰረተ ልማት ያላቸው የውሃ፣ የመብራት፣ የመንገድ፣ የአንድ ማዕከል አገልግሎት ያላቸው ኢንዱስትሪ ፓርኮች ናቸው። ለዛም ለምቶ ለባለ ሀብት እያስረከብን እንገኛለን። ብዙም ኦልሬዲ ገብቷል። ሌሎች ደግሞ በመንግስት ደረጃ
የነበሩት ሼዶችን በማደስ እና አሁንም አዳዲስ ሼዶችን በመገንባት ኢንቨስትመንት እየተደረገ በጣም ሰፊ ስራዎች እየተሰራ ይገኛል። ኢንዱስትሪ ያው እንዲስፋፋ እንዲያድግ የመስሪያ ቦታ ማግኘት በጣም ኢምፖርታንት ነው የሚሆነው። ከዛ አኳያ ኢንዱስትሪን ዝም ብለን በያለበት ማሰራጨት ውጤታማ አያደርገንም። ማለት በተባበረ በተቀናጀ እና ማዕከላዊ በሆነ ሁኔታ ቢደራጁ አንዱ እርስ በርሳቸው ለመረዳዳት ለመመጋገብ፣ ሁለተኛው የጋራ የሆኑት ፋሲሊቲዎችን ለመጠቀም የሚረዳቸው ሁኔታ ይፈጥርልናል የሚል እምነት ተይዞ የአምራች ኢንዱስትሪ ፖሊሲውም የኢንዱስትሪ ክላስተር አፕሮች ከሌሎች ሀገሮችም ተሞክሮ ያገኘ ነው። የክላስተር አድርገን ጨርቅ፣ ቆዳ፣ ጨርቅ ውስጥ አልባሳት፣ ፋብሪክስ የሚያመርቱ እንደዚህ እያሉ ይህንን ማዕከል አድርገን ብናሰፍራቸው የሚቋቋሙበትን ሁኔታ ብንፈጥር በጣም ውጤታማ ያደርገናል የሚል አቅጣጫ ነው የምንከተለው። በ2018 ከክልሎችና ከተማ አስተዳደር ጋር በመቀናጀት ከሶስተኛ ወገን ነፃ የሆነ የለማ መሬት ወደ 25000 ሄክታር አዘጋጅቶ ለባለ ሀብት ወደ 23000 ሄክታር አስተላልፈናል። አገር ውስጥም ኤፍዲአይ ከፎሬን ዳይሬክት ኢንቨስትመንት ወይም የውጭ ቀጥተኛ ኢንቨስትመንት ያ ማለት በቂ ነው ማለት አለ። ሌሎችንም ስራዎች ከጎን ለጎን እየተሰሩ ይገኛሉ። አንድ የመሰባሰባቸው አንደኛው አስፈላጊነት መሰረተ ልማትን በተደራጀ መንገድ ለማቅረብ፣ ቴክኒካል ድጋፍ በተደራጀ መንገድ ለማቅረብ፣ የመንግስት አገልግሎቶችንም እዚሁ በቅርብ ርቀት እንዲያገኙ ለማድረግ ነው። ስለዚህ ፓርኩ ምን አይነት ፈጣን አገልግሎት የሚሰጡ አደረጃጀቶችን ከከተማ አስተዳደሩ ጋር በመሆን መፍጠር ይቻላል የሚለው ነው እና እንደ ኢንዱስትሪ ፓርኮች ሁሉ በፌዴራል ደረጃ እንደ ለሞት ኢንዱስትሪ ፓርኮች ሁሉ እነዚህም ኢንዱስትሪ ፓርኮች የተሟላ አገልግሎት መስጫ ተቋማት ይኖራል። ከኃይልና ከውሃ አቅርቦት ባልተናነሰ የመንገድ መሰረተ ልማት ዝርጋታ ለአምራች ኢንዱስትሪው ቀልጣፋ የሎጂስቲክስ ፍሰት ወሳኝ ነው። ቀደም ሲል የነበሩ አገናኝ መንገዶች መጥበብና መበላሸት ምርትና ጥሬ ዕቃን በወቅቱ ለማጓጓዝ ትልቅ ማነቆ የነበሩ ቢሆንም አሁን ግን የማምረቻ ቀጠናዎችን ከዋና የገበያና የወደብ መስመሮች ጋር የሚያገናኙ የመንገድ ግንባታና ማስፋፋት ስራዎች በስፋት ተከናውነዋል። መንገዶችንም ስናይ የባቡር የምንላቸው የትራንስፖርት የምንላቸው የወደብ የምንላቸው በአቅራቢያው ተደራሽ ሊሆኑ እንዲችሉ የጉምሩክ የፍተሻና የጉምሩክ ስራዎችን የምናከናውን እነኚህ መሰረተ ልማት ተብለው የሚገኙ። ስለዚህ የንግድ ቀጠና ዞኖችን ስፔሻሊ የንግድ ቀጠና ዞኖችን ድሬዳዋ ላይ ይሄ መሰረተ ልማት ነው። ስለዚህ መሰረተ ልማት ቅድም እንዳልከው ልክ ኢንዱስትሪ ለኢኮኖሚው የደም ስር የደም ልብ እንዳልነው መሰረተ ልማትም እንደዛው እጅግ በጣም ከፍተኛ ነው። 24ቱ ኢንዱስትሪ ፓርኮች የሚያገናኙ መንገዶች አሉ። በዛ በኢንዱስትሪ ፓርኮች ውስጥ ደግሞ ውስጥ ለውስጥ የሚያገናኙ መንገዶች አሉ። ከዛ ውጪ ደግሞ 22 የገጠር ሽግግር ማዕከላት አሉ። ለፕራይመሪ ሶርቲንግ ወይም የመጀመሪያ ቅድመ ልይታ የሚያገለግሉ በየክልሉ የተገነቡ አሉ። እነሱንም የራሳቸው ከዛ በመቶ ሬዲየስ የሚገኝ አካባቢ የሚገኝ ከአግሮ ኢንዱስትሪ ፓርክ የሚገናኝ የገጠር ሽግግር ማዕከላት ወይም ሩራል ትራንስፎርሜሽን ሴንተር የምንላቸው የሚያገናኙ መንገዶች አሉ። ዋና መንገዶች አሉ። ከሎጂስቲክ ጋር ተያይዞ ያው መሬት መንገድ በጣም ወሳኝ ስለሆነ አንደኛ ብርቱ የተመረተው ምርት በጊዜ ጥራት የሚያበላሹ አሉ። ለምሳሌ ኮልድ ቼን የሌላቸው አካባቢዎች አሉ። ማቀዝቀዣ መሳሪያዎች የሌላቸው አሉ። ስለዚህ በሚፈለገው መጠንና ጊዜ ከጥራት ጋር በማምረት በሚፈለገው ጊዜ እንዲደርስ ከፍተኛ ጥረት እየተደረገልኝ።
ማምረቻዎች ያለምንም መቆራረጥ በሙሉ አቅማቸው ማምረት እንዲችሉ አስተማማኝ የጥሬ ዕቃ ወይም የግብዓት አቅርቦት መኖር ፍጹም ወሳኝ ነው። ቀደም ሲል በግብዓት እጥረትና በአቅርቦት ሰንሰለት መቆራረጥ ምክንያት ፋብሪካዎች በከፊል አቅማቸው ብቻ እንዲሰሩ ይገደዱ ነበር። አሁን ላይ ግን መንግስት ይህን ፈተና በዘላቂነት ለመቅረፍ ስልታዊ ስራዎችን እያከናወነ ይገኛል። የሀገር ውስጥ የግብርናና የማዕድን ጸጋዎችን ከማምረቻ ኢንዱስትሪው ጋር በቀጥታ የሚያስተሳስር የጥሬ ዕቃ አቅርቦት ስርዓት በስፋት እየተዘረጋ ነው። በጣም አስፈላጊ ከሆኑት አንዱ ነው እና ግብዓት በጣም ወሳኝ ነው። ለምሳሌ ከውጭ ይመጡ የነበሩትን ግብዓቶች አገር ውስጥ እንዲተካ ተደርጓል። በተለይም ከሚመለከታቸው ተቋማት ጋር ከግብርና ሚኒስቴር ጋር በቅርበት እየሰራን እንገኛለን። ግብርና ሚኒስትሩም ክቡር ሚኒስትሩም የዚህ ካውንስሉ የብሔራዊ ካውንስል አባል ናቸው። በየጊዜው ጥናት ተካሂዶ የሚቀርብ ይሆናል ማለት ነው እና ጥናት ብቻ ሳይሆን ተግባራዊ በተግባር እየተሰራ ይገኛልና ለምሳሌ አሁን ባለፉት 2 ወራት የቀረበው ጥናት ያ ጥናት መሰረት አድርጎ እየተሰራ ይገኛል ከእርሻ ወደ ፋብሪካ